ያላህ ሰላምና እዝነት በውድ የነስር ሚዲያ ቤተሰቦች ይሁን እያልን የዛሬውን የአንቂ ቅመም ታሪክ ይዘን ወደ እናንተ መተናል። አብራችሁን ቆዩ። የዛሬ አንቂ ቅመም ባለ ታሪካችን ፎዚያ ሰይድ ትባላለች። ትውልድና እድገቷ ከደጋጎቹ ሀገር ወሎ ኮምቦልቻ ነው። ለቤተሰቦቿ ከብዙ መከራ በኋላ የተገኘች ብቸኛ ሴት ልጅ ነች። እንደፈለገች ትደግ ተብሎ ያደገች ሆኖም የፎዚያ ፍላጎቷ ተሟልቶ እንደልቧ ሆና ትደግ የተባለው ግን ከ15 አመት አላለፈም። ምክንያቱ ደግሞ አባቷ የተበደረኝን አልመለሰልኝም በሚል የቅርብ ሰው በመገደሉ ነበር። የቤተሰቡ ወንዶች ከገዳዩ ቤተሰቦች ጋር በገቡት የበቀል ግብግብ ሰበብ ቤተሰባቸው ቀየውን ለቆ ተሰደደ፣ ተበተነ። ያው ከአባት ሞት በላይ ምን ይበትናል? የአካባቢው ሰው መጀመሪያ የአባታቸውን ገዳይ ልጅ ሲገድል ወንድ ልጅ ወለደ፣ ሰኢድ ተባለ። ሆኖም ግን በሁለቱ ቤተሰብ መካከል ያለው ለበቀል መፈላለግ፣ ንብረት መውደም እየተባባሰ መጣ። ሁሉም ቀየውን ለቆ እንዳይወጣ በመስጋት የሀገር ሽማግሌዎች ጣልቃ ገቡ። ከመጠፋፋቱ መነሻ ተመልሰው አያ ሰይድ ያለባቸውን ብድር ለገዳዩ ቤተሰብ እንዲከፍሉ ተደረገ። ከዚያም በኋላ መገዳደል እንዳይኖር ተወሰነ ማለት ነው። በጊዜው የጋሽ ሰይድ ንብረት ወድሞ ሀብታቸውም ተመናምኖ ስለነበረ የቤቱ ብቸኛዋ ሴት ልጅ እንደ አማራጭ የመጣው ብቸኛዋ ሴት ልጅ ያው ፎዚያ ናት። ወደ አረብ ሀገር ሄዳ ሰርታ እንድትከፍል ተወሰነ። በጊዜው የፎዚያ እድሜ 17 ነበረ። ፎዚያ ፓስፖርት ለማውጣት ስትሄድ እድሜዋ ገና 18 እንኳን እስክትሞላ አልተጠበቀችም ነበር። ከቀበሌ ያለ እድሜዋ 22 አመቷ ነው ተብሎ መታወቂያ ወሰደች። ከዚያም ወደ ሳውዲ አቀናች ፓስፖርት አውጥታ ሌሎች ፕሮሰሶቹን ጨርሳ በቆይታዋም የአባቷን እዳ ለአባቷ ገዳዮች ከፈለች። ተልእኮዋን ያጠናቀቀች ቢመስልም ቤተሰቧን መደጎሟን ቀጠለች። ገንዘብ ወደ ሀገር ውስጥ በምትልክበት ጊዜ ለአንድ ወንድሟ ነበር እንዲያስቀምጥላት እየነገረች ታስልክ የነበረው። የሚያስፈልገውንም ይጠይቃታል፣ ትልክለታለችም። የፎዚ ህይወትም ቀጠለ። በመሃል ንብረት ያዢ የሚል የጓደኞቿ ግፊት ሲበዛላት ለወንድሟ አማከረችው፣ እሱም ተስማማ። የተገዛው መሬት በሱ ስም እንዲሆን ተደረገ፣ በአንድ ወንድሟ ስም እንዲሆን ተደረገ። አጋጣሚ ወንድሟ ሲያገባ ንብረት በስሙ ነበር የተመዘገበው። ይኖሩ የነበረውም በፎዚያ ጉልበት በሆነው ቤት ውስጥ ነበረ። ፎዚያ አረብ ሀገር ሰርታ በገዛችውና በሰራችው ቤት ውስጥ ነበረ። በአጋጣሚ የወንድሟም ትዳር ሰላም አልነበረውም። ለዚህም እንደ አንድ ምክንያት ደግሞ የፎዚያ ቤት ነበር። ሌሎች ስራዎች ተሳክተውለት እየሰራ የነበረ ቢሆንም መንቀሳቀሻ ጥሩ ቢዝነስ እየሰራ ነበረ ወንድሟ። ሆኖም ግን እቤት እንግዛ የቤት እንስራ ምናምን ሲላት ይሄው በስምህ ነው ያለው ያንተ ነው ምናምን ነው ስትለው የነበረው ማለት ነው ባለቤቷ። ከዛም እህትህ በስምህ ገዝታለች፣ የእህትህ ማለት ያንተ ነው፣ ያንተ ማለት ደግሞ የኔ ማለት ነው እያለች መውተቷን ያዘች ማለት ነው። ወንድሟም እህቱን አሰበ። እድሜዋ ሳይደርስ ሄዳ የቤተሰቡን እዳ ከፍላለች። ለቤተሰባቸው እንደ ሻማ ቀልጣ የተበተነ ቤተሰባቸውን ሰብስባለች። ታላላቆቿ ያው ጣፈጠም መረረም የየራሳቸውን ህይወት ጀምሯል። ፎዚ ግን አሁንም በስደት ላይ ናት። እሱ በሷ ብር እየሰራ ንብረት ይዟል፣ ቤት አልገዛም እንጂ። ወልዶ ልጆቹንም እያስተማረ ነበር። ያለ መስማማቱ እየተባባሰ ሲመጣ ከሽምግልና አልፎ ፍርድ ቤት ደረሰ። ውሳኔውም ቤቱን ለልጁና ለቀድሞ ባለቤቱ ትቶ እንዲወጣ፣ በየወሩም ለልጆቹ ተቆራጭ እንዲያደርግ ተወሰነ ማለት ነው። የሆነውን ነገር መቀበሉ ጭንቅላቱም አልቻለም። አይሆንም የእህቴ ነው የሚል ቃል ብቻ ነበረ ይወጣው የነበረው። በህመሙ ብዙም ሳይቆይ ነበር ያው የአላህ ቀደር ሆኖ በመኪና አደጋ ህይወቱ ያለፈው። ከዚያም ለፎዚ ተነገራት። የአባቷ ምትክ እንደሆነ ነበር የምታስበው። ስደት ቆይታ ከያዘችው ቅርስ ማጣቷ በይበልጥ ደግሞ ያሳዘናት የወንድሟ ሞት ነው ለፎዚ።
ከዛሬ የአንቂ ቅመም ባለ ታሪኬ ፎዚያ ምን ተማራችሁ? ሀሳብ አስተያየታችሁን በነስር ሚዲያ የማህበራዊ ሚዲያ አማራጮች አድርሱ። በቀጣይ በሌላ የአንቂ ቅመም ባለ ታሪክ እስከምንገናኝ ድረስ አሰላሙ አለይኩም።